Another night of Russian terror, that is how Ukrainians are describing the latest wave of attacks. አሁንም ተባብሶ በቀጠለው የሩሲያ ዩክሬን ጦርነት በአንድ በኩል በተባበሩት አረብ ኤምሬትስ በረሃማ ሙቀት ውስጥ የዓለም ሀያላን ዲፕሎማቶች ለ4 ዓመት ዘለቀውን የደም መፋሰስ ለማስቆም ቃላትን ሲመስሉ፣ በሌላ በኩል ደግሞ በሺዎች ኪሎ ሜትር ርቀት ላይ በበረዷማ የዩክሬን ምድር ሚሳኤሎች እንደ ሳዝና መሮዳቸው፣ ከተሞችን በጨለማ መዋጣቸው እንዲሁም ንጹሃንን በብርድ መቆራመዳቸውን ቀጥሏል። ይህ በአቡዳቢ የተካሄደ ሰላም ድርድርና በኪየቭና ካርኪቭ ላይ የደረሰው የሌሊት ጥቃት ታሪክም የዘመናችን ጦርነቱ ስብስብና አሳዛኝ ገጽታን ቁልጭ አድርጎ የሚያሳይም ሆኗል። ታሪካዊ ነበር በተባለለት ድርድር በአሜሪካ አሸማጋይነት ከዓመታት በኋላ የሩሲያና የዩክሬን ተደራዳሪዎች ፊት ለፊት መቀመጣቸው ብቻውን ትልቅ እርምጃ ነው ተብሎ ተወድሷል። በክፍሉ ውስጥ ትልቅ መከባበር እንደነበረ የአሜሪካ ባለስልጣናት መናገራቸውን ምናልባትም ከጦር ሜዳው ባሻገር መፍትሄ እንደሚችል በጨለማ ውስጥ ትንሽ ተስፋን የፈጠረ ሆኗል። ነገር ግን የዚህ ድርድር መጋረጃ ሲገለጥ የምናየው የቃላት ጦርነት ከሁለተኛው ጦርነት ጋር እንዴት እንድታመረ ነው። የድርድሩ ዋነኛ አጀንዳም የአሜሪካው ፕሬዚዳንት ትራምፕ አስተዳደር ያዘጋጀው የሰላም ማዕቀፍ ነው። ይህንን የዲፕሎማሲ አጣብቀኝ ይበልጡን ልብ ሰቀ የሚያደርገው ድርድሩ በሚካሄድበት ወቅት ሩሲያ የወሰደችው ወታደራዊ እርምጃ ነው። ተደራዳሪዎቹ ስለመተማመን እርምጃዎችን በሚወያዩበት ቅጽበት 375 ሰው አልባ አውሮፕላኖች እንዲሁም ደግሞ 21 ሚሳኤሎች በዩክሬን ከተሞች ላይ ተወንጭፏል። ይህ ጥቃት የዩክሬን የውጭ ጉዳይ ሚኒስትር የፑቲን ቦታ በሰላም ጠረጴዛ ሳይሆን በልዩ ፍርድ ቤት ነው እንዲሉ አስገዷቸዋል። የእርሳቸው ሚሳኤሎች ህዝባችን ብቻ ሳይሆን የድርድር ጠረጴዛውንም ጭምር ነው የመቱት ሲሉ የተናገሩት ቃል የሩሲያን ስትራቴጂክ ፍንትው አድርጎ ያሳያል። ሞስኮ በድርድር ላይ ጫና ለመፍጠር የዩክሬን የትግል መንፈስ ለመስበርና በጦር ሜዳ ያለውን ግስጋሴ በዲፕሎማሲያዊ መድረክ ለማጠናከር እየሞከረች እንደሆነ ብዙዎች ያምናሉ። የጥቃቱ ሰለባዎች ደግሞ ተራ ዜጎች ናቸው። ከ1 ሚሊዮን በላይ ሰዎች የሙቀት መጠኑ ከዜሮ በታች በወረደበት የክረምት ብርድ ያለ ኤሌክትሪክና ማሞቂያ ቀርተዋል። በአሜሪካ አሸማጋይነት ሲካሄድ የነበረው የሰላም ንግግርም ሩሲያ በዩክሬን ላይ ባደረሰችው የሌሊት ጥቃት ምክንያትም ያለ ስምምነት መቋረጡም ተሰምቷል። ባለፉት ቀናት ዩክሬንና ሩሲያ በአቡዳቢ በአሜሪካ አሸማጋይነት ሲካሄድ የነበረውን የሁለተኛ ቀን የሰላም ንግግር ያለ ስምምነት አጠናቋል ሲል ዘገበው ሮይተርስ ንግግሩ በሚቀጥለው ሳምንት መጨረሻ ይቀጥላል ተብሎ እንደሚጠበቅም በዘገባው አስፍሯል። ይህ የሆነው ሩሲያ በላይ በፈጸመችው የአየር ጥቃት ከ1 ሚሊዮን በላይ ዩክሬናውያን ከዜሮ በታች በሆነው የክረምት ቅዝቃዜ ውስጥ ኤሌክትሪክ ኃይል እንዲያጡ ከተደረገ በኋላ ነው። ከውይይቱ መጠናቀቅ በኋላ የተሰጡ መግለጫዎች ምንም አይነት ስምምነት ላይ መድረሱን አላመላከቱም። ነገር ግን ሞስኮና ኪየቭ ለተጨማሪ ንግግር ዝግጁ መሆናቸውን ገልጿል። የውይይቱ ዋና ትኩረት ደግሞ ጦርነቱን ለማስቆም የሚያስችሉ መለኪያዎችን መወሰን ነበር ሲሉ ፕሬዚዳንት ቮሎዲሚር ዜሌንስኪ ከስብሰባው በኋላ በኤክስ ገጻቸው ላይ ጽፈዋል። ይህ በእንዲህ እንዳለም ከአሜሪካ ጋር የተዘጋጀው የደህንነት ዋስትና ሰነድ 100% ዝግጁ መሆኑን ፕሬዚዳንት ዜሌንስኪ ገልጸዋል። በአቡዳቢ የተደረገው የሳምንት መጨረሻ ውይይትም የተወሰነ መሻሻል ማሳየት ተከትሎ ፕሬዚዳንት ቮሎዲሚር ዜሌንስኪ ከአሜሪካ ጋር የደረሰውን የደህንነት ዋስትና ሰነድ ሙሉ በሙሉ ዝግጁ መሆኑን፣ ኪየቭ የሚፈረምበትን ጊዜና ቦታ የጠበቀች መሆኑን አስታውቋል። የደህንነት ዋስትናዎች ከሁሉም በላይ ከአሜሪካ የሚሰጡን ዋስትናዎች ናቸው ያሉ ፕሬዚዳንቱ ሰነዱ 100% ዝግጁ ሲሆን አጋሮቻቸው የምናስፈርምበት ቀንና ቦታ እንዲያረጋግጡ እየጠበቅን ነው ሲሉም በሊቱዌኒያ ዋና ከተማ ቪልኒየስ በሰጡ ጋዜጣዊ መግለጫ ላይ ተናግረዋል። ከዚያም ሰነዱ ለአሜሪካ ኮንግረስና ለዩክሬን ፓርላማ እንዲጸድቅ ይለካል ሲሉም አክለዋል። የዩክሬንና የሩሲያ ተደራዳሪዎች ከአሜሪካ አሸማጋዮች ጋር በመሆን በአቡዳቢ ለመጀመሪያ ጊዜ ባለሶስቱ ስብሰባ ማድረጋቸው ይታወሳል። የውይይቱ ዓላማም ዋሽንግተን ለዓመታት የዘለቀውን ጦርነት ለማስቆም ያዘጋጀችውን ማዕቀፍ መገምገም የነበረ ቢሆንም ስምምነቱ ላይ ሳይደርስ ግን ተበትኗል። ይሁን እንጂ የሳምንት መጨረሻ ውይይቱ እንዳበቃ አንድ የአሜሪካ ባለስልጣን ለጋዜጠኞች እንደገለጹት ሞስኮና ኪየቭ ለቀጣዩ ውይይት በራቸው ክፍት መሆኑን ገልጿል። በቀጣዩ እሁድም በአቡዳቢ ተጨማሪ ውይይቶች እንደሚኖሩም ይጠበቃል። ዜሌንስኪም በአቡዳቢ በ20 ነጥብ የአሜሪካ እቅድና አወዛጋቢ በሆኑ ጉዳዮች ላይ ውይይት የተደረገ መሆኑን በመግለጽም ብዙ አወዛጋቢ ጉዳዮች ነበሩ፣ አሁን ግን ጥቂቶች ናቸው ሲሉም ተናግሯል። ፕሬዚዳንቱ አክሎም ሞስኮ ሙሉ ወረራ ከጀመረችበት ጊዜ አንስቶ መቆጣጠር ያልቻለችውን የምስራቅ ክልሎችን ዩክሬን እንድትተው ለማስገደድ ሁሉንም ነገር ለማድረግ ትፈልጋለች ብለዋል። ነገር ግን ኪየቭ የዩክሬን የግዛት አንድነት መከበር እንዳለበት ከያዘችው አቋም ፍንክች እንደማትል ነው ያሳሰቡትም። የዩክሬን እና የሩሲያ ድርድር ነጥቦችም ሁለት በመሰረት የተለያዩ አቋሞች እንደሆኑ ያነሱ ዜሌንስኪም ሁለቱም ተፋላሚዎችም ወደ ስምምነት ለመምጣት አሁንም በርካታ አከራካሪ ጉዳዮች ላይ መቀራር እንዳለባቸው በግልጽ አመላክተዋል። አሜሪካውያን ስምምነት ላይ መድረስ የሞከሩ ያሉ ዜሌንስኪም አሜሪካውያንን ጨምሮ ሁሉም ወገኖች ለስምምነት ዝግጁ መሆን አለባቸው ብለዋል። በሚቀጥለው በአቡዳቢ ተጨማሪ ውይይቶች ይፈረጋል ተብሎ ይጠበቃል ሲሉም አንድ የአሜሪካ ባለስልጣን ከንግግሩ በኋላ ወዲያው ለጋዜጠኞች ተናግሯል። በእርግጥም መፍትሄዎችን ለማግኘት በሚጥሩ ተወያይ ወገኖች መካከል በክፍሉ
በክፍል ውስጥ ትልቅ መከባበር አይተናል ሲሉም ስማቸው እንዳይገልጽ የፈለጉ ባለስልጣን ተናግረዋል። ወደ ትክክለኛው ዝርዝር ጉዳዮች ገብተናልና እንደሚሰማን በሚቀጥለው እሁድ ይህን ስምምነቱ ለመጨረሻው ጫፍ የምንገፋበት ሌላ ስብሰባ ይሆናል ብለዋል። የተባበሩት አረብ ኤሚሬቶች መንግስት ቃል አቀባይ እንዳሉ ከሆነ ደግሞ በዩክሬንና በሩሲያ መካከል ፊት ለፊት የተደረገ ግንኙነት ነበር። እናም ተደራዳሪዎች በዋሽንግተን የሰላም ማዕቀፍ ውስጥ ያልተፈቱ ጉዳዮች ላይ ተወያይተዋል ብለዋል። በአቡዳቢ ከሚቀጥለው ሳምንት ድርድር ባሻገር የአሜሪካ ባለስልጣኑ ምናልባትም በሞስኮ ወይም በኪየቭ ለሚደረጉ ተጨማሪ ንግግሮች ተስፋ እንዳላቸው ገልጸዋል። እነዚህ አይነት ስብሰባዎች በእኛ እይታ በሩሲያው ፕሬዚዳንት ቭላዲሚር ፑቲንና በዜሌንስኪ መካከል የሁለትዮሽ ስምምነት ከመደረጉ በፊት ወይም በፑቲንና ዜሌንስኪና በፕሬዚዳንት ትራምፕ መካከል የሶስትዮሽ ስምምነት ከመደረጉ በፊት መካሄድ አለባቸው። ነገር ግን ከዚያ ያን ያህል የራቅን አይመስለኝም ብለዋል ባለስልጣኑ። የድርድር ሂደቶቹ እንደቀጠሉ ባሉበት ሁኔታም በመቶዎች የሚቆጠሩ የሩሲያ ሰው አልባ አውሮፕላኖችና ሚሳኤሎች በዩክሬን ዋና ከተማ ኪየቭና በሁለተኛዋ ትልቅ ከተማ ካርኪቭ ላይ የፈጸሙት የቦምብ ጥቃት የዩክሬን የውጭ ጉዳይ ሚኒስቴር አንድሪያ ሲባሃ ፑቲንን ተንኩለኛ ሲሉ እንዲከሷቸው አድርገዋል። ይህ አረመኔያዊ ጥቃት የፑቲን ቦታ በአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰላም ቦርድ ውስጥ ሳይሆን በልዩ ፍርድ ቤት መሆኑ በደጋሚ ያረጋግጣል ሲሉም ሲባሃ በኤክስ ገጻቸው ላይ አስፍረዋል። የእርሳቸው ሚሳኤሎች ህዝባችንን ብቻ ሳይሆን የድርድር ጠረጴዛውንም ጭምር ነው የመቱት ሲሉም የሩሲያን ጥቃት ክፉኛ ኮንነዋል። ቅዳሜ የንግግሩ መጨረሻ ቀን እንዲሆን ታቅዶ የነበረ ነው። ይህም በዜሌንስኪ በአሜሪካ አሸማጋይነት በሰላም ቤት ውስጥ የመጀመሪያው የሶስትዮሽ ስብሰባ ተብሎ ተገልጾ ነበር ብለዋል። የተባበሩት አረብ ኤሚሬት መግለጫ እንዳመላከተውም ንግግሮቹ ገንቢና አዎንታዊ በሆነ መንፈስ የተካሄዱ ሲሆን በመተማመን ላይ የተመሰረቱ እርምጃዎችን በተመለከተም ውይይቶችን ማካተታቸውም ተመላክቷል።